ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ውድ ቤተሰቦቼ እንዴት ናችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ሰፖርት አድርጉኝ፣ ቪዲዮ ላይክ አድርጉልኝ ማለት ነው። እንኳን ወደ ቤቴ በሰላም መጣችሁ። በድጋሜ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ውድ ቤተሰቦቼ ቪዲዮ ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ አበረታቶች ከእናንተ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን። ለሰው ልጅ ከሰላም የሚበልጥ ነገር የለምና ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ ማለት ነው። እንኳን ወደ ቤቴ በሰላም መጣችሁ በድጋሜ ውድ ቤተሰቦች። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። መቼም ዘንድሮ የምንሰማም የማንሰማ የለም ማለት ነው። ውድ ቤተሰቦች እንግዲህ አንድ ሰው ስንወድ ማለት ነው መውደድ እንጂ ሙሉ ልባችን ሰጥተን ማመን የለብንም ማለት ነው። ምክንያቱም የዘንድሮ ሰው አይታመንም ማለት ነው። ጥንቃቄ ያስፈልጋል ለራሳችን ማለት ነው። ሰው አይታመንም። እኛ በጠበቅን መንገድ ሳይሆን እሱ የኛ በጭራሽ ያላሰብንበትን መንገድ ይጓዛል ማለት ነው። ከእንደዚህ አይነት ነገር ይጠብቀን ማለት ነው። ውድ ቤተሰቦቼ ፍቅር እንግዲህ ከዚህ ሰው ያዘኝ ብሎ አይደለም ሰውን የምናፈቅረው ወይስ በምርጫ የሚሆን ነገር የለምና ፍቅር ማለት በአጋጣሚ የሚመጣ ነገር ስለሆነ ሰውን ልጅ መቼም ወንድ ልጅን ማመን አያስፈልግም ማለት ነው። ውደዱት እንጂ አትመኑት፣ አፍቅሩት እንጂ አትመኑት ማለት ነው። ምክንያቱም በሙሉ ልባችሁ ካመናችሁ፣ ልባችሁን በሙሉ ሰጣችሁ በደንብ የምታምኑ ከሆነ አንድ ቀን ችግር የሆነ ኬዝ ከተፈጠረ በጣም ትጎዱታላችሁ ማለት ነው። ነገር ግን እየተጠራጠራችሁ ነገ የሆነ ነገር ቢፈጠርስ ብላችሁ የሆነ ልባችሁ ውስጥ የሆነ ነገር ማስቀመጥ አለባችሁ ማለት ነው። ምክንያቱም ለዛ ሰው እምነታችሁን ያላችሁን እምነት በሙሉ ከሰጣችሁት በጣም ከባድ ነው ማለት ነው። እናንተ ያ እምነታችሁ የተሰበረ ቀን ሌላ ሰውን ለማመን በጣም ትቸገራላችሁ፣ በጣም ትጎዱታላችሁ ማለት ነው። እጅግ በጣም ከባድ ነውና ከዚህ ሁሉ ደግሞ መጠንቀቅ ነው ያለብን ማለት ነው። ከመጀመሪያ ሰብሰብ ብለን ሰውን ስንቀርበውም ስንወደውም ስናፈቅረውም በልኩ ነው መሆን ያለበት ማለት ነው። ምክንያቱም መጨረሻ ላይ ተጎጂ እኛው ስለምንሆን ማለት ነው። ከመጀመሪያ እንግዲህ በልኩ ስንወድም በልኩ ስናፈቅርም በልኩ ስናምንም በልኩ ሲሆን ነው ሁሉም ነገር